ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እናጋራችሁ። እስከ ፕሮግራማችን ፍጻሜ ዘወትር ከኛ ጋር ቆዩ እንላለን። በሐሳብ መስጫ ሳጥናችን ላይም ለምታጋሩን ሐሳብ አስተያየት አስቀድመን አመስግነናል ውድ ቤተሰቦቻችን። በዚህኛውም የስፖርት የመረጃ ክፍለ ጊዜያችን ከሀገር ቤት የተወሰኑ መረጃዎችን ይዘንላችኋል። ከባህር ማዶ ወጣ ስንል ሊጎች እየተጠናቀቁ ነው ውድ ቤተሰቦቻችን። ከዚህ በኋላ በጉጉት የምንጠብቀው የሊጎችን ጨዋታ ሳይሆን የዝውውር መስኮቱን ነው። በዝውውር መስኮቱ ሰፋ ያለ እንቅስቃሴ እያደረጉ ያሉ ክለቦች አሉ። ካሁኑ ፊርማቸውም የተረጋገጠ ክለቦች አሉ። በእግር ኳስ ልዩ የሆኑ ዝውውሮችንም ለእናንተ ውድ አድማጮቻችን እንደዚሁ በቅደም ተከተል የምናጋራችሁ ነው የሚሆነው። በተወዳጁ የእንግሊዝ ፕሪሚየር ሊግም ትልቅ ክለቦችን የተመለከተ ስፖርታዊ ጥንቅር ይዘናል። ማንቸስተር ሲቲው አሰልጣኝ ጆሴፍ ፔፕ ጋርዲዮላ ሰፋ ያለ ጋዜጣዊ መግለጫ ሰጥቷል። የ2024-25 የውድድር ዓመት የመጨረሻ ጋዜጣዊ መግለጫቸው ላይ ያነሷቸው በርካታ አነጋጋሪ ነጥቦች አሉ። አንድ ተጫዋቻቸውን ፍጹም ወደ ቡድኑ እንደማይቀላቀሉትም አረጋግጠዋል። ተተኪውን በተመለከተም በርከት ያሉ የዜና ምንጮች የሲቲን የዝውውር መረጃ ያነሱት ተጫዋች አለ። ለውድ አድማጮቻችን የሲቲን የዝውውር መስኮትን በስፋት እናነሳለን። ቼልሲዎች የተጫዋች ኮንትራት ማራዘም ሂደት ላይ ዳግም የሚጠመዱበት ክረምት ይሆናል። ከዛ በተጨማሪ በቼልሲ በኩልም አቅም እንዳላቸው እየተነገረ ነው ተጫዋቾችን ለማስፈረም። በተለይም ቢቢሲ ስፖርት ከቼልሲ ዝውውር ጋር በተያያዘ አንድ አነጋጋሪ መረጃን ይዞ ወጥቷል። ቼልሲን በቀጣይ ክረምት ስለሚቀላቀለውም ተጫዋች እናነሳለን። ከዛ በተጨማሪ ቼልሲ ቤት የቡድን ዜናችን እንደተጠበቁ ናቸው። አርኔ ስሎት ለፕሪሚየር ሊግ 19 ቡድኖች ምላሽ ሰጥተዋል። በእርግጥ የማይመለከታቸው አሉ። እነኚህ 19 ቡድኖች ግን እሳቸው ለሚመለከተው ሁሉ ብለው የላኩት ወይም በጋዜጣዊ መግለጫ ላይ የሰጡት ምላሽ አነጋጋሪ ነው። ምን ብለው የሆነ ታደምጡታላችሁም። የእሳቸው መምጣት እና የክሎፕ ስንብት በሊቨርፑል ቤት ስጋት እንደነበረ ግን ስቴቨን ጄራርድ አልሸሸገም። ሊቨርፑል ቤት የቡድን ዜናችን ዛሬም እንደተጠበቀ ነው ውድ ቤተሰቦቻችን። አርሰናል ቤት የክንፍ ተጫዋቾችን ማስፈረም በተለይም የአጥቂ ባህሪ ያላቸው ላይ ትኩረት ተሰጥቶ እየተሰራ ይገኛል። በገበያው ላይ በቀጣይ ክረምት የሚገኙ ተጫዋቾች ላይ ትኩረት ያደርጋሉ። ከጣሊያን ሴሪ፣ ከስፔን ላሊጋ፣ ከፕሪሚየር ሊግ፣ ከፖርቱጋል ሊግ ተጫዋቾችን ለማምጣት አንድሪያ ቤርታ ደፋ ቀና እያሉ ነው። አዳዲስ ነገሮችን እንነግራቸዋለን። በተለይም ከስፖርቲንግ ሊዝበን አጥቂው ቪክተር ጊዮኬሬስ በተጨማሪ ከዛው ከስፖርቲንግ ሊዝበን ሊያመጡት ስለሚፈልጉት አንድ አስገራሚ ተጫዋች እንነግራቸዋለን። በአርሰናል አንድ ለየት ያለ የዝውውር አጋጣሚንም ይዘንላቸዋል። ከማንቸስተር ዩናይትድ አንድም ተጫዋች ጥሪ ባልደረሰውም የእንግሊዝ ብሔራዊ ቡድን ዙሪያ ቶማስ ቱሄል ከዩናይትድ ለምን ተጫዋች እንዳልጠሩ ይናገራሉ። እሳቸው ያነሷቸው በርካታ ምክንያቶች አሉ። ከዛ በተጨማሪ ማንቸስተር ዩናይትድ ለቀጣይ ክረምት የዝውውር ፖሊሲው ላይ ማሻሻያ ለማድረግ ያስገደዱትን አንዳንድ ሁነቶች እናደርሳቸዋለን። በማንቸስተር ዩናይትድ ቆይታውም እርግጥ ያልሆነው አሌሃንድሮ ጋርናቾን በተመለከተ ወኪሉን የሚለን ነገር አለ። ከዛ በተጨማሪ በማንቸስተር ዩናይትድ በኩል የቡድን ዜናዎቻችን እንደዚሁ እንደተጠበቁ ናቸው። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ አስቀድመን አመስግነናል። እስከ ፕሮግራማችን ፍጻሜ ስትቆዩ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። አስቀድመን ግን ሀገራዊ ጉዳይ እንመልከት ውድ ቤተሰቦቻችን። የኢትዮጵያ ፕሪሚየር ሊግ ከረፍት መልስ 31ኛ ሳምንት መርሃ ግብሮች መካሄዳቸውን ቀጥለዋል። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር አርባ ምንጭ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታን 1-1 በሆናቸው ውጤት አጠናቀዋል። ግቦቹን ለወልዋሎ ዓዲግራት ዩኒቨርሲቲ ከረፍት በኋላ ናትናኤል ሰለሞን 53ኛው ደቂቃ ላይ ለአርባ ምንጭ ከተማ አቻ የምታረጋቸውን ግብ ከ10 ደቂቃ በኋላ 63ኛው ደቂቃ ታምራት ኢያሱ ከመረብ አሳርፈዋል። የወልዋሎ ዓዲግራት ጉዞ ያው እንደተጠናቀቀ ይታወቃል። ወደ ቤተሰቦቻችን በዚህ ውድድር ዓመት መውረዳቸውን አረጋግጠዋል። አንድ ነጥብ ግን አከለዋል ከሚወርዱበት ነጥብ ላይ። አርባ ምንጭ ከተማ ከ35 ነጥብ 36 በማድረስ በጊዜያዊነት 12ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ ነጥቡን ከ14-15 በማድረስ መውረዱን አረጋግጧል። የ32ኛ ሳምንት የነኚህ ሁለት ክለቦች ጨዋታ የፊታችን ረቡዕ አርባ ምንጭ ከተማ ከባህር ዳር ከተማ፣ እንደዚሁ ሐሙስ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ቡና ጋር እንደዚሁ የሚያደርጉ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር ውድ ቤተሰቦቻችን።
ይህ ሳምንት ሊጎች የሚያበቁበት የሚጠናቀቁበት እንደሆነ ይታወቃል። ታዲያ ከዚህ ጋር በተያያዘ በርካታ ስንብቶችንም በየስቴዲየሞች እንመለከታለን። የእግር ኳስ የመጨረሻ ጨዋታዎች ሁልጊዜም ስንብት ይበዛቸዋል። ለአብነት ያክል ኬቨን ደ ብሩይነ ከማንቸስተር ሲቲ ከ10 ዓመት በኋላ ይለያያል። እንዲሁም ከባየር ሙኒክ ደግሞ ቶማስ ሙለር ከ25 ዓመት በኋላ ይለያያል። የረጅሙ ጉዞ ነበር የሱም። ከዛ በተጨማሪ ሉካ ሞድሪች ከሪያል ማድሪድ ጋር ከ13 ዓመት በኋላ ከክለቡ እንደሚለያይ ይታወቃልና በቅዳሜና እሁድ በሚደረጉ የሊግ የመጨረሻ ጨዋታዎች ላይ በርካታ ስንብቶችን የምንመለከት ይሆናል። ከሰኞ ጀምሮ በትልቁ የሚጠበቁት ያው የዝውውር መረጃና የአውሮፓ መድረክ የኮንፈረንስ ሊግ እና የአውሮፓ ሻምፒዮንስ ሊግ እንደዚሁ የፍጻሜ ጨዋታዎች እንደሆኑ ይታወቃል። የስፔን ላሊጋም በዚህ ሳምንት ፍጻሜውን ሲያገኝ ያው በትልቁ የሚጠበቀው በቀጣዩ ውድድር ዓመት ማን በአውሮፓ ሻምፒዮንስ ሊግ ይሳተፋል፣ ማን ይወርዳል ይተርፋል ነው። ሻምፒዮኑ አስቀድሞ ባርሴሎና ስለሆነ ማለት ነው። በዚህ አስደናቂ ጊዜን ባሳለፈው የባርሴሎና ስብስብ ውስጥ ላሚን ያማል እስካሁን በላሊጋም 239 ስኬታማ ድሪብሎችን አድርጓል። በላሊጋው የሜሲ ከፍተኛው ነው 307 ድሪብሎች፣ የሚስተካከለው የለም። ከዛ በኋላም ተከታታይ ሪካርዶች የሱ ናቸው። ነገር ግን በትልቁ የሚጠበቀው የኔይማር ጁኒየር 239 ድሪብል ጋር እኩል ሆኗል ላሚን ያማልና በዚህ ሳምንት በመጨረሻው ጨዋታ አንድ ድሪብል ካደረገ በተሳካ ሁኔታ 240 እና ከዛ በላይ ማሳካት ይችላልና ከሊዮኔል አንድሬስ ሜሲ ቀጥሎ በላሊጋ ታሪክ በርካታ ድሪብል ያደረገ ሌላኛው ተጫዋች ለመሆን የዚህ ሳምንት የመጨረሻ ጨዋታ ደግሞ በባርሴሎና በኩል እንደዚሁ የሚጠበቅ ይሆናል። የሎስ ብላንኮች የፊት ወሰር ተጫዋች ቪኒሺየስ ጁኒየር ምርጡ ነህ ብለዋል አሰልጣኝ ካርሎ አንቸሎቲን። አሰልጣኝ ካርሎ አንቸሎቲ የስንብት መልእክት ያስተላለፈው ቪኒሺየስ ጁኒየር አንተ የኔ ህይወት እንደ ተጫዋችና እንደ ሰው እንዲቀየር አድርገሃል ያለው ቪኒሺየስ የኔ ምርጡ አሰልጣኝ ነህ በማለት ገልጿል። ዛሬ አንተን መሰናበት በጣም ከባድ ነው፣ ቡድናችንን አንተን ይናፍቃል ሲል ቪኒሺየስ ጁኒየር ተናግሯል። አክሎም ነገር ግን በተመሳይ ሰዓት በድጋሜ በብራዚል በመገናኘታችን ደስተኛ ነኝ፣ ይህ እጣ ፈንታ ነው ሲል መልእክቱን አስተላልፏል። እንደሚታወቀው አሰልጣኝ ካርሎ አንቸሎቲ ካርሊቶም ከብራዚል ብሔራዊ ቡድን ጋር ከቀጣይ ሳምንት ጀምሮ በአሰልጣኝነት ስራቸውን ይጀምራሉ። በዛ ብሔራዊ ቡድኖች ደግሞ የአሁኑን ቪኒሺየስ ጁኒየር ሮድሪጎን ጨምሮም በተቃራኒው ሲገጥሙት የነበረውን ራፊኒያን በብራዚል ብሔራዊ ቡድን እንደሚያገኙ ይታወቃል። ከቪኒሺየስ ጁኒየር በተጨማሪም ጁድ ቤሊንግሃም ጭምር መልእክታቸውን አስተላልፈዋል። በዛውም ጎን ለጎን ለካርሎ አንቸሎቲ ለነበረውም ጊዜ ምስጋናቸውን ገልጸዋል። ሪያል ማድሪድ በሉካ ሞድሪች ቦታ ተጫዋች እያፈላለገ ይገኛል። ግን የመረጡት በጣም ከባዱን ዝውውር ነው እየተባለ ነው። ቪታኒያን ከፓሪስ ሰን ዠርሜን ለማምጣት ነው በሪያል ማድሪድ በኩል እቅድ የተያዘው። እንደ ማርካ ዘገባ ከሆነ የፓሪስ ሰን ዠርሜኑ የአማካይ ስፍራ ተጫዋች ቪታኒያ ዘንድሮ ባሳየው እንቅስቃሴ በርካቶችን ቀለበ እንደሳባ ይታወቃልና ሪያል ማድሪዶች ለሉካ ሞድሪች ትክክለኛ ተተኪ ያሉት ነው። ግን ፓሪስ ሰን ዠርሜኖች ይህን ተጫዋች በየትኛውም ገንዘብ የመልቀቅ ፍላጎት ይኖራቸዋል ተብሎ አይታሰብም። በተለይም በአውሮፓ ሻምፒዮንስ ሊግ እዚህ ለደረሰው ፓሪስ ሰን ዠርሜን ምርጡ ተጫዋች ስለመሆኑ ምንም ጥርጥር የለውም። ኢንተር ማያሚዎች ደግሞ ከሪያል ማድሪድ ጋር በነፃ ወኪል የተለያየውን ሉካ ሞድሪችን ከዓለም ክለቦች ዋንጫ መጠናቀቅ በኋላ የግላቸው የማድረግ እቅድ አላቸው ተብሏል። በአውሮፓ እንግዲህ ትልቅ ዓመታትን ያሳለፉ ትልቅ ጊዜን ያሳለፉና ትልቅ ሚናም የነበራቸው ተጫዋቾችን በመውሰድ የሚታወቁት የሳውዲ ፕሮ ሊግ እና የአሜሪካ ሜጀር ሊግ ሶከር ተጫዋቹን ለመውሰድ ጥረት ያደርጋሉ ተብሎ ሲጠበቅ፣ በአሁኑ ሰዓት ግን የኢንተር ማያሚ ፍላጎት ከፍ ያለ እንደሆነ ነው ሚረር ስፖርት በፊት ገጹ ላይ ይዞት የወጣው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ስፖርታዊ ጥንቅሮች እንሻገር። ከቃል ስፖርት ጋር በድጋሜ መልካም ቆይታ ተመኘን። የእንግሊዝ ፕሪሚየር ሊግ አንድ ጨዋታ ነው የቀረው የ38ኛ ሳምንት። በውድድር ዓመቱ ታዲያ በሁስኮርድ አማካኝነት የደጋፊዎች የዓመቱ ምርጥ ቡድንን ይፋ አድርጓል። ሁስኮርድ ከደጋፊዎች ባሰባሰበው ድምፅ መሰረት በግብ ጠባቂነት ሴልስ ተመርጧል። በ4-3-3 ፎርሜሽን ነው ይህንን ምርጫ ሁስኮርድ ያካሄደው። አራቱ ተከላካይ ሙኒዝ፣ ሞሪሎ፣ ቨርጅል ቫንዳይክ እና ሉዊስ ሃል ተመርጠዋል። 3 የአማካይ ስፍራ ተጫዋቾች ዴክላን ራይስ፣ ኢብሪቼ ኢዜ፣ አሌክሲስ ማካሊስተር። 3 የአጥቂ ስፍራ ተጫዋቾች
ሳላህ፣ አሌክሳንደር ኢሳክና አንቶኒ ሲሚዮን እነኚህ ተመርጠዋል። ይሄ ሁስኮርድ በራሱ ትስስር ገጽ ላይ ባሰባሰበው ድምፅ ከተመልካቾች የተመረጡ የሁስኮርድ የዓመቱ ምርጥ 11 ናቸው። ኦፊሻሊ ሁስኮርድ ራሱ ደግሞ የራሱን ይፋ ያደርጋል። በዚህ ውስጥ እንግዲህ ሻምፒዮኑ ሊቨርፑል ወደ 3 የሚጠጉ ተጫዋቾች፣ ሁለተኛውን የጨረሰው አርሰናል ደግሞ አንድ ተጫዋች ማስፈረም ማካተት ሲችል፣ በቀጣይ ደረጃቸው ያልተወሰኑት ኒውካስል ዩናይትዶች 2 ተጫዋችን በማስመረጥ ከፓላስ እና ከኖቲንግሃም ፎረስት እኩል በርነማውዝ አንድ ተጫዋች አካቷል። የዘንድሮ የእንግሊዝ ኤፍኤ ካፕ ዋንጫ አሸናፊው ክሪስታል ፓላስ ድሉን ከደጋፊው ጋር እንደሚያከብር ይፋ አድርጓል። ክሪስታል ፓላስ ታሪካዊውን የዋንጫ ድል በደቡብ ለንደን ጎዳናዎች ላይ እንደሚያከብር ይፋ አድርገዋል። ለ45 ደቂቃዎች እንደሚቆይ በተገለጸውም በክብረ በዓሉ ላይ ቡድኑ ዋንጫውን ይዞ በክፍት ባስ ይዘዋወራል ተብሏል። የጎዳና ላይ ክብረ በዓሉ የፊታችን ሰኞ ይካሄዳል። ከፕሪሚየር ሊግ ጨዋታ መጠናቀቅ በኋላ ክሪስታል ፓላስ በክለቡ ታሪክ የ163 ዓመታት ታሪክ ውስጥ የመጀመሪያው ትልቁ ዋንጫ መሆኑን አይዘነጋም። ይኸውም ደግሞ ያሸነፉት ባለልምዱን በመድረኩ ላይ በተደጋጋሚ በቅርብ ዓመታት ውስጥ ለፍጻሜ እየደረሰ ያለውን የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲ እንደሆነ ይታወቃል። በዚህ የውድድር ዘመን ለቶትንሃም እንደ ብሪያን ጆንሰን ብዙ ግቦችን ያስቆጠረ ተጫዋች የለም። 18 ግቦችን በዚህ ውድድር ዓመት በሁሉም መድረክ አስቆጥሯል። ከሁሉም ግብ ግን ውዷ ግብ በዚህ ሳምንት አጋማሽ በአውሮፓ ሻምፒዮንስ ሊግ ማንቸስተር ዩናይትድ ላይ ያስቆጠራት እንደሆነ ይታወቃል። የቶትንሃምን የአንድ ዓመት መጥፎ ጉዞም በሱ አንድ ግብ እንደቀየሩት ይታወቃል። ምክንያቱም ቶትንሃም አሁን በፕሪሚየር ሊጉ ከወረዱት ክለቦች ቀጥሎ 17ኛ ያለው ግን ደግሞ ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሆነ ይታወቃል። ብሪያን ጆንሰን በዛሬው ዕለት 24ኛ ዓመቱን እያከበረ ይገኛል። የኢፕስዊቹ አሰልጣኝ ኬራን ማክኒን በቀጣይ ሊያም ዴላፕ ክለቡን እንደሚለቅ አስታውቋል። ቀጣይ ዓመት ወደ ሌላ ክለብ ለመሄድ አማራጮች እያየ ነው። እኛም በዚህ ጉዳዩን ቋይተነዋል። እናም በቀጣይ ውድድር ዓመት አዲስ ተጫዋች ለቦታው ለማምጣት እንጥራለን ብለዋል የኢፕስዊች ታውኑም አሰልጣኝ። እንግዲህ እንደሚታወቀው ሊያም ዴላፕ ኢፕስዊች ከወረደ በኋላ በዝውውር መስኮቱ ላይ የበርካታ ክለቦችን ቀልብ ስቧል። ምክንያቱም የዝውውር ሂሳቡ በኢፕስዊች መውረድ ምክንያት ከ40 ሚሊዮን ፓውንድ ወደ 30 ሚሊዮን ፓውንድ እንደወረደ ይታወቃልና እሳቸውም አረጋግጠዋል። ቀጣይ ክረምት ላይ አንድ ግዙፍ ክለብ እንደሚቀላቀል፣ ያ ክለብ የትኛው ነው በሚለው ጉዳይ ላይ ገረሞ በቀጣይ ተጫዋቹ ምርጫ የሚታወቅ ይሆናል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከሊጉ የመጨረሻ ሳምንት መርሃ ግብር በፊት ሐሳባቸውን አጋርተዋል። እሁድ ለሻምፒዮንስ ሊግ የማለፍ ዕድላችን መጠበቅ አለብን፣ ለማለፍ ከምርጥ ቡድን ነጥብ መውሰድ ያስፈልገናል ሲሉ ተደምጧል። ስለ ውድቀት ማሰብ አልፈልግም፣ እስካሁን የተፈጠረው ነገር ለእኛ ለውጥ አያመጣም ብለዋል። በፉልሃም ጨዋታ ከጆን ስቶንስ በስተቀር ሁሉም ተጫዋቾች ለጨዋታው ብቁ ናቸው። ፊል ፋደን ለረጅም ጊዜ በእግሩ ላይ ችግር እንዳጋጠመው የተነገረው እውነት ነውም ሲሉ ተደምጠዋል። ሮድሪ እሁድ በቋሚነት አይሰለፍም፣ ምክንያቱም በቋሚ አሰላለፍ ለመጀመር ዝግጁ ስላልሆነ ሲሉ ተደምጠዋል። ሃላንድ በተጫወተባቸው ጨዋታዎች ሁሉ ይሻሻላል፣ እሁድ ለሻምፒዮንስ ሊግ እንድናልፍ ይረዳናል ሲሉም ተደምጠዋል። እሳቸው በዛው አያይዘው ካይል ዎከር በቀጣይ ቡድኑን አይቀላቀልም፣ የዓለም ክለቦች ዋንጫ ውድድር የቡድናችን አካልም አይደለም ሲሉ ተደምጠዋል። ስለዚህ ተጫዋቹ በቀጥታ ክለቡን እንደሚለቅ በዛው ፍንጭ ሰጥተዋል። በጋዜጣዊ መግለጫቸው ላይ ማንቸስተር ሲቲዎች የቀኝ ተከላካይ ቦታቸውን ለማጠናከር ታዲያ የኒውካስሉን እንግሊዛዊ ተጫዋች ቫሊንቶን ሌቨርሜንቶን ለማስፈረም ከፍተኛ ፍላጎት አሳይተዋል የተባለው የፋብሪዞ ሮማኖም ዘገባ እንደሚያመለክተው ከሆነ ለረጅም ጊዜ እነንም ተጫዋች እንደዚሁ ማንቸስተር ሲቲዎች ለማስፈረም ጥረት ሲያደርጉም ነበረ። ቼልሲዎች የሞይሰስ ካይሴዶን ኮንትራት እስከ 2031 ድረስ ለማራዘም ይፈልጋሉ። እስካሁን ምንም አይነት ድርድር አልተካሄደም። ነገር ግን ቼልሲዎች በቅዳቸው እስከያዙት ጉዳይ ዋነኛው ነው ብለዋል። ፍለረን ፒልተንበርግ እንዳስነበበውም ከሆነ ይህ ተጫዋች በዘንድሮ አቋሙ ቼልሲዎች በጣም ደስተኛ ናቸው። የቡድኑም ቁልፍ ተጫዋች ተደርጎ ነው የሚወሰደው። የቼልሲ የ2024-25 የውድድር ዓመትም የዓመቱ ምርጥ ተጫዋች እንደሆነ ይታወቃል። እስከ 2031ም ኮንትራቱን የማራዘም እቅድ በቼልሲ በኩል ተይዟል። ኤንዞ ፈርናንዴዝ ዘንድሮ በፕሪሚየር ሊጉ ከክፍት ጨዋታ እሱን ያክል የግብ ዕድል የፈጠረ ተጫዋች የለም። በእርግጥ በቆሙ ኳሶችም ከተደመረ የብሩኖ ፈርናንዴዝን ደግሞ የሚስተካከል የለም።
ኤንዞ ፈርናንዴዝ ግን በቆሙ ኳሶች በርካታ የግብ ዕድሎችን በመፍጠር ቀዳሚ ሆኗል ከአማካኝ ስፍራ ተጫዋቾች። ታዲያ ይህን ተጫዋች ለመውሰድ ሪያል ማድሪድ ፍላጎት ቢኖረውም ማሬስካ ግን እንደማይሸጡት ጋዜጣዊ መግለጫ ላይ መናገራቸውን ቀደም ባለው ስፖርታዊ መረጃ ነግረናቸዋል። ከዛ በመለስ ግን ውድ ቤተሰቦቻችን ክሪስቶፈር ንኩንኩ ቼልሲን በአመቱ መጨረሻ እንደሚለቅ 100% ተረጋግጧል። መዳረሻው የት ይሆናል የሚለው ሲጠበቅ ምናልባትም በአውሮፓ ደረጃ የጀርመን ቡንደስሊጋ ይጠበቃል። ከጀርመን ቡንደስሊጋ በተለየ ግን የሳውዲ አረቢያ ክለቦች የተጫዋቹ ዋነኛ ፈላጊ ናቸው ተብሏል። ተጫዋቹ ወዴት መሄድ ይፈልጋል በሚለው ጉዳይ ላይ ደግሞ በቀጣይም ከወኪሉና ከተጫዋቹ የሚሰጡ መረጃዎች ይጠበቃሉ። ከቼልሲ ጋር በተያያዘ ግን በ38ኛ ሳምንት ከእሁድ ጨዋታ ከተደረገ በኋላ በይፋ አዲስ ክለብ ወደ ማፈላለግ እንደሚገባ ነው ይፋ የተደረገው። ቼልሲ አጥቂ፣ ክንፍ አጥቂና የመሃል ተከላካይን ጨምሮ በክረምት ኢላማ ያደረጓቸው በርካታ ተጫዋቾች አሉ። ታዲያ እነኚህን ተጫዋቾች ለማምጣት የፋይናንስ ችግር እንደማይኖርበት ነው የቢቢሲ ስፖርት ጸሐፊ ኒዛር ኪንሳሳ የተናገረው። እንግዲህ በዚህ ጋዜጠኛ በኩል ይፋ የተደረገው ውድ ቤተሰቦቻችን ቼልሲ በከፍተኛ ሁኔታ ወጪ ያወጣል፣ ቀጣይ ክረምት ላይም ለአውሮፓ ክለቦች ስጋት የሚሆነው ቼልሲ ነው ይላል። እንደ ዘገባውም ከሆነም ቼልሲዎች ከተጫዋች ሽያጭ ጨምሮ በበጀታቸው ከያዙት ገንዘብ በተጨማሪ በርካታ የስቴዲየም መግቢያ ትኬቶችን በውድ ከሸጡ ክለቦች አንደኛው ነው። የኮንፈረንስ ሊግ ዋንጫን የሚያሳካ ከሆነ ደግሞ ሌላ ጠቀም ያለ ገንዘብ ያገኛልና ቼልሲ በቀጣይ ትልቅ የሚባሉ ዝውውሮችን ያደርጋል፣ ለአውሮፓ ክለቦችም ስጋት ይሆናል ብለዋል። በፓልሜራስ ስለነበረ ነገር በጣም ደስተኛ ነኝ ብለዋል ኢስታቪዮ ዊሊያን። ከዚህ ለቅቄ ወደ ቼልሲ በማምራት አዲስ ህይወት ጀምራለሁ። በፓልሜራስ ያለውበት ሁኔታ በተሻለኝ አቅም እየተዝናናውበት ነው፣ ምክንያቱም በቅርቡ ሁሉም ነገር ስለማጣው ብሏል። ብራዚላዊ ተጫዋች ቼልሲን ሰኔ ላይ የሚቀላቀል ይሆናል ከዓለም ክለቦች ዋንጫ መጠናቀቅ በኋላ ይሆናል የሚሉ መረጃዎች ደግሞ በተቃራኒው በስፋት እየወጡ ነው። ለማንኛውም በቀጣይ የትኛው ሰዓት ላይ መጥቶ ይቀላቀላል የሚለው ይጠበቃል። በርካታ ምንጮች ከዓለም ክለቦች ዋንጫ ይላሉ፣ ገሚሾቹ ደግሞ ከሰኔ ጀምሮ ይቀላቀላል እያሉ ነው። ነገር ግን ንብረትነቱ ያው ከቀጣይ ክረምት ጀምሮ ከሰኔ ወር ጀምሮ ንብረትነቱ የቼልሲ እንደሚሆን ይታወቃል። ተጫዋቹ በዘንድሮ የፓልሜራስ ቡድን ውስጥ በአጠቃላይ በፖርቹጋል ፕሪሚየር ሊጋ ውስጥ በጣም ወሳኙ ተጫዋች እንደነበረ ይታወቃል። እንግሊዝ ስብስቧን ስታሳውቅ 5 የቼልሲ ተጫዋቾች መካተት እንደቻሉ ይታወቃል። ቻሎባ፣ ማዱኬ፣ ጄምስ ኮልዊል እንዲሁም ፓልመር በዚህ ውስጥ እንደተካተቱ ይታወቃልና በእንግሊዝ ስብስብ ውስጥ 5 ተጫዋቾችን ማካተት ችሏል የዘንድሮ ቼልሲ። በቶማስ ቱሄል ለመጀመሪያ ጊዜ ጥሪ ከተደረገላቸው ተጫዋቾች ቱሮቫ ቻሎባ ይጠቀሳል። ከመጨረሻ የቡድን ጨዋታ ጀምሮም በመጨረሻዎቹ ወራት ለቼልሲ ውድድር ትልቅ አስተዋጽኦ አድርጓል። እሱ ከነሱ ቋሚና ምርጥ ተከላካዮች አንዱ ነበር፣ ለዛም ነው ጥሪ ያደረኩለት ሲሉ ተደምጠዋል። የመርሳይዱ ክለብ ሊቨርፑል የባየር ሌቨርኩሰኑን የመሃል ሜዳ ተጫዋች ፍላዳን ቨርዝን ለማስፈረም መቃረቡ ተረጋግጧል። ፍላዳን ቨርዝ ሊቨርፑል ተገኝቶ መጎብኘቱ ሲገለጽ በጉዞ ወቅት የመኖሪያ ቤት ሲያፈላልግ ነበር ይላል የዘ አትሌቲክ መረጃ። ፍላዳን ቨርዝ ከባየር ሙኒክ ይልቅ ሊቨርፑልን ለመቀላቀል መርጧል የሚሉ መረጃዎች ናቸው ዛሬ በሰበር የወጡት። ሌላኛው የክለቡ ፈላጊ ባየር ሙኒክ ፍላዳን ቨርዝን ወደ ሊቨርፑል መሄድ እንደሚፈልግ እንደሚያውቁም ተነግሯል። ተጫዋቹ ለባየር ሙኒክ ሊቨርፑልን መቀላቀል እፈልጋለሁ የሚል መልእክት ማስቀመጡ ሲነገር ሊቨርፑል አሁን ላይም የተጫዋቹን ዝውውር ለማጠናቀቅ ከባየር ሌቨርኩሰን ጋር ከስምምነት መድረስ እንደሚጠበቅባቸው ግን ተጠቁሟል። ይህም ያው ከዝውውሩ ሂሳብ ጋር በተያያዘ ነው። በጣም ውድ የዝውውሩ ሂሳብ ከተለጠፈባቸው የአውሮፓ ተጫዋቾች አንደኛው ነው። ምርጫው ሊቨርፑል መሆኑ በሰበር ተነግሯል። በርካታ ምንጮችም እንግዲህ ይሄንን አረጋግጠዋል። ለሊቨርፑል ይሄ አስደሳች ዜና ነው። ምናልባት ከባየር ሌቨርኩሰን ጋር ከስምምነት የሚደርሱ ከሆነ ምርጫው ሊቨርፑል ሆኗል። እጅግ በጣም አስደናቂው ጀርመናዊ ተጫዋች አርኔ ስሎት በሊቨርፑል ትንሽ ነጥብ ይዞ ነው ዋንጫ ያጠናቀቀው በሚል እንግዲህ ከጋዜጠኞች ለቀረበለት ጥያቄ እንደዚህ የሚሉ ቅሬታዎች አሉ ተብለው ሲጠየቁ አሰልጣኝ አርኔ ስሎት ይሄን ያሉት ይላሉ ሊጉን ማሸነፍ ያልቻሉ ክለቦች ናቸው፣ ሰበብ አያጡም ሊጉን ላጡበት ብለዋል። እኛ በዘንድሮ የውድድር ዓመት ሊጉን በብዙ ፈተና ውስጥ አልፈን ያውም ጠንካራውን የእንግሊዝ ፕሪሚየር ሊግ አሸንፈናል። ወጥና ምርጥ ስለነበረን ነው ሊጉን ያሸነፍነው። በትንሽ ነጥብ ዋንጫ አሳከሙ የሚሉት እነሱ ይሄን ማድረግ
ያልቻሉ ክለቦች ናቸው ሊጉን ማሸነፍ ሲያቀታቸው ሰበብ አያጡም ብለዋል በዚህ ጉዳይ ላይ ግን የሊቨርፑል ደጋፊዎች የግል መልካታቸውን አጋሩን በርግጥ ሊቨርፑል ትንሽ ነጥብ ይዞ ነው ዋንጫውን ያረጋገጠው ምናልባት ይሄንን ነጥብ የዛሬ 2-3 ዓመት ወይ 4 ዓመት ወደ ኋላ መለስ ብለን ብናይ ክሎፕ ከዚህ በላይ ነጥብ ሰብስበው የሊጉን ዋንጫ እንዳላሳኩ ይታወቃል ስቲቨን ጄራርድ ስለ ክለቡ 20ኛ የፕሪሚየር ሊግ ዋንጫና ስለ አርኔ ስሎት ተጠይቆ ነበር አርኔ ስሎት በአሰልጣኝነት ህይወቱ የሰራው ትልቁ ነገር ነው ክሎፕ ከለቀቀ በኋላ ሁላችንም ስለ መጪው ዘመን ተጨንቀን ነበር ይላል እዚህ ላይም ማንን እንምረጥ በሚለው ጉዳይ ላይ በዚህ ረገድ ላደረጉት ጥንቃቄ የተሞላበት ውሳኔ በክለቡ አመራር ላይ እኔ ልዩ ምስጋና አለኝ ብሏል በተለይም ክሎፕን መተካት ትልቁ ስጋት ስለነበረ ብሏል በታክቲክ የሚያደርጋቸው ነገሮች ድንቅ ናቸውና ይህ 20ኛው ሻምፒዮን ሁላችንም እንደምናውቀው በማይታመን ሁኔታ ዋጋ ያለውና አስፈላጊ ነው ለወደፊት ግን በበጋው በጣም ዕቁ መሆንና ይህንን ቡድን ለበለጠ እና ለትልቅ ሻምፒዮና ማጠናከር አለብንና በቀጣይ ክረምት የዝውውር መስኮት ላይ ይቡድን ትልቅ ተሳትፎ ማድረግ ይጠበቅበታል ብለዋል በርግጥ በትልቅ ደረጃ ይጠበቃል የዚህ የክረምት የዝውውር መስኮት ላይ ሊቨርፑል ትልቅ ዝውውሮችንም ያደርጋል ተብሎ የሚጠበቅ እንደሆነ ይታወቃል ሳላ ይህ ክለብ መቼም የበታች አይሆንም ምክንያቱም ሊቨርፑል ስለሆነ ብለዋል ለዚህ ክለብ መጫወት እጅግ በጣም ያስደስታል ያለው ሳላ ይሄን ክለብ ወድቆ አታዩትም ብሏል በዚህ ቡድን ውስጥ ያለን ሁሉ ለመስጠት ዝግጁና ሁላችንም በክረምቱም ቡድኑ በደንብ ይጠናከራል ብለን እንጠብቃለን ይህ ቡድን ግን ወድቆ አታዩትም ምክንያቱም ሊቨርፑል ስለሆነ ብለዋል በሊቨርፑል በኩል እንግሊዝ ለሚመጣው መርሃ ግብሮች የምትጠቀምበትን ስብስብ ይፋ ስታደርግ ሁለት ተጫዋቾችን ብቻ ነው ከሊቨርፑል እንግሊዝ ብሔራዊ ቡድን ጥሪ ያቀረበችው አንዱ ያው በሊቨርፑል ስኳድ ውስጥ ስላለ እንጂ ከዚህ በኋላ የሪያል ማድሪድ ንብረት ነው ከርቲስ ጆንስና ተሰናባቹ ትሬንት አሌክሳንደር አርኖልድ ከሊቨርፑል ቡድን ውስጥ ለዚህ ሰዓት ጥሪ የተደረገላቸው ነው ያው አርኖልድ ከዚህ በኋላ የሊቨርፑል ተጫዋች ብሎ ማለቱ ከባድ ነው በርግጥ ኮንትራት ስላለው በሊቨርፑል ስኳድ ውስጥ እንደሚጠራ ይታወቃል አርሰናል በቀጣይ ክረምት ዝውውር እንደሚያደርግ ይታወቃል ያውም አርሰናል ቤት ዝም ብሎ ተራ ዝውውር ሳይሆን በርካቶች በስፋት የሚጠብቁት ዝውውር ነው አርሰናል ቤት ይካሄዳል ተብሎ የሚጠበቀው ቤተሰቦቻችን ምክንያቱ ደግሞ አርሰናል ለ3 ተከታታይ ዓመትን ዋንጫ ካጣ በኋላ ከባድ ወቀሳ እንደቀረበበት ይታወቃል ለዋንጫ ማጣቱ ምክንያት ያደረጉት አብዛኞቹ ቡድኑ ተጫዋቾችን አያስፈርምም በተለይ ወሳኝ የሚባሉ ተጫዋቾችን አያመጣም ከሌሎች ክለቦች ጋር መፎካከር የሚያስችል ደረጃ ላይ ለመገኘት ዝውውር ግድ ይላል በሚል ነው አርሰናል በዝውውር ገበያው ላይ ከፍተኛ እንቅስቃሴ እያደረጉ ሲሆን የክንፍ አጥቂን ለማስፈረም ከተጫዋቾች ተወካዮችና ከክለቦች ጋር እየተነጋገረ ይገኛል የሮድሪጎ ዝውውር እንዳለ ሆኖ አሁን ደግሞ ስማቸው በስፋት ከኤድሞላ ሉክማን ጋርም እየተያዘ ነው ይህ ተጫዋች በአመቱ መጨረሻ ከክለቡ ጋር እንደሚለያይ ይታወቃል አታላንታ ቤት እንግዲህ ተጫዋቹ ሰጣ ገባ ውስጥ እንደገባ ይታወቃል ምናልባት ኤድሞላ ሉክማንን ለማስተዋወስ የአፍሪካ ምርጡ ተጫዋች ተብሎ በቅርቡ ተመርጧል ከዛ በተጨማሪ በባለፈው ዓመት የኢሮፕ ሊግ የፍጻሜ ጨዋታ አመቱን ሙሉ ያልተሸነፈው ባየር ሌቨርኩሰንን በሱ ሃትሪክ ግብ ነበር አታላንታዎች አሸንፈው የኢሮፕ ሊግን ዋንጫ ያነሱትና ይተጫዋች በክረምት ይለቃል አርሰናል ሮድሪጎ በተጨማሪ ይሄን ተጫዋች ሁኔታም በቅርብ ርቀት እየተከታተሉት ነው ሲል ደግሞ የጀርመኑ አምደኛ ፍለረን ፒልተንበርግን ያስነበበው ሌላኛው በአርሰናል በኩል ከስፖርቲንግ ሊዝበን ከቪክተር ጊዮኬሬስ ጋር በተጨማሪ የአርሰናል ስፖርቲንግ ዳይሬክተር እየሰራበት ያለ አንድ ዝውውር አለ ተከላካዩን ኦስማን ዲያሜንዲ ለማስፈረም ነው በቅርበት ሁኔታዎችን እየተከታተሉ ነው አርሰናሎች በቀላሉ ያገኙታል ተብሎ አይጠበቅም ይሄን ተጫዋች ከገንዘብ በተጨማሪ ከባድ ፉክክር አለ ይሄን ተጫዋች ለማምጣት ካስተዋወሳችሁ ስሙ ከዩናይትድ ከሊቨርፑል ከቼልሲ ከባለፈው ክረምት ጀምሮ ሲያያዝ ነበር ሌሎቹ ክለቦች ምን አይነት እንቅስቃሴ ያደርጋሉ የሚለው እንደሚጠበቅ ሆኖ ሳለ አርሰናል የኦስማን ዲያሜንዲ ሌላኛው ፈላጊ ክለብ ሆኖ ብቅ ብሏል ከአርሰናል ጋር በተያያዘ ሁለት የዝውውር መረጃዎችን ለመጨመር ያክል አንደኛው በውሰት ለክሩዛሪዮ ተሰጥቶ የነበረው ማርኪኒዮስ ወደ አርሰናል የመመለስ እድሉ ሰፊ ነው እየተባለ ነው ኮንትራቱ ቋሚ ላይሆን ይችላል ተብሏል ከዛ በተጨማሪ አንድ ገጠመኝ እንንገራችሁ ሪካርዶ ካላፊዮሪ ቦሎኛን ለቆ አርሰናልን ባለፈው ክረምት ተቀላቀለ በጣም ውድ ነገር ነው ያመለጠው ከ51 ዓመት በኋላ ቦሎኛ በዋንጫ ነው ያጠናቀቀው ካላፊዮሪ ያለ ዋንጫ እንዳጠናቀቀ ይታወቃል ግን ትልቁ ነገር ያመለጠው ከዋንጫ በላይ የዚህ ትልቅ ታሪክ ተካፋይ መሆን አልቻለም አንድ ዓመት ከዋንጫው ጋር ተሸዋወደ በተቃራኒው ደግሞ ኤዲን ኬታ ባለፈው ክረምት ላይ አርሰናል ለቆ ወደ ክሪስታል ፓላስ አመራ በፓላስ የመጀመሪያ ዓመቱ የኤፍኤ ካፕን ዋንጫ አነሳ ከፕሪሚየር ሊግ ዋንጫ ቀጥሎ ትልቁ ዋንጫ እንደሆነ ይታወቃል በሀገሪቱ
እነኚህ ሁለት ዝውውሮች በተቃራኒ ተፈጸሙ ግን ተቃራኒ ውጤትም ይዘው የመጡ ናቸውና አነጋጋሪ መሸወድ ብሎታል ዋን ስፖርት ነው መረጃውን ከአነጋጋሪ መረጃዎቹ ጋር አያይዞ በፊት ገጹ ላይ ይዞት የወጣው ቶማስ ቱሄል ከማንቸስተር ዩናይትድ አንድም ተጫዋች ሳይጠሩ ነው የእንግሊዝ ብሔራዊ ቡድን ስብስብን ይፋ ያደረጉት በዚህ ውስጥ ታዲያ ከማንቸስተር ዩናይትድ ምናልባት ሃሪ ማጓየር ሲጠበቅ ነበር ሁሌም ተጠባባቂም እየሆነ ሳይጫወትም መጥፎም ሆነ ለእንግሊዝ ብሔራዊ ቡድን አይዘሎም ጥሪ ቶማስ ቱሄል ግን በሁሉ አልጠሩትም ምክንያታቸው ይዘረዝራሉ እሳቸው ሁልጊዜም ሃሪ ማጓየር በሐሳቢ ውስጥ አለ ይላሉ እንደምታውቁት እርሱ የማል ተከላካይ ስፍራ ተጫዋች ብቻ ሳይሆን የችግር ጊዜ 9 ቁጥር ተጫዋችን ብለውታል ከቆሙ ኳሶችም ቢሆን ለተቃራኒ ቡድን አደጋ የሚፈጠር ተጫዋች ነው አስደናቂ ማንነት ያለውና ክለቡ በተሸገረ ወቅትም ራሱን ማሳየት የቻለ መሆኑንና በዛም ላይ ደግሞ ለቡድኑ ትልቅ ነገር ማድረግ እንደሚችል እናንተም ታውቁታላችሁ ብለዋል ለአሁኑ ግን ከሃሪ ማጓየር በላይ ትሮቫ ቻሎባን አስቀድመናል ብለዋል ከማንቸስተር ዩናይትድ አንድም ተጫዋች ያልጠሩበት ቀጣይ ሁለት ኢንተርናሽናል ብሬክ ጨዋታ በዓለም ዋንጫ የማጣሪያ ጨዋታና በወዳጅነት ጨዋታ የሚያደርጉ ይሆናል ማንቸስተር ዩናይትዶች በገንዘብ አወጣጥ ረገድ የበለጠ ጥንቃቄ ያደርጋሉ ተብሏል በዚህ ክረምት ላይ በመሆኑም ታዲያ በኮንትራታቸው የመጨረሻ ዓመት ላይ ያሉ ወይም ደግሞ በቅርቡ ነፃ ወኪል የሆኑ ተጫዋቾች በማንቸስተር ዩናይትድ በኩል ኢላማ ሆኖ ይቀጥላሉ ከተጫዋች ሽያጭ ገንዘብ ደግሞ ሌላኛው ቡድኑን ያጠናክራል ተብሎ የሚጠበቀው ነው ማንቸስተር ዩናይትድ ዘንድሮ ለኪሳራ ወድቋል በተለይም ደግሞ በቀጣዩ ውድድር ዓመት ቡድኑ በርካታ ገንዘቦችን ያጣል እስካሁን የተረጋገጠ 80 ሚሊዮን ዩሮ 100% እንደሚያጣ ተረጋግጧል ከቀጣይ ዓመቱ ላይ 10 ሚሊዮን ዩሮ አዲዳስ ነው የቀጣዩ ዩናይትድን 20 ሚሊዮን ዩሮ በፕሪሚየር ሊጉ እንግዲህ በውድድር ዓመቱ ማሳየው ደካማ ፐርፎርማንስ ምክንያት አያገኝም 30 ሚሊዮን ዩሮ ደግሞ በአውሮፓ መድረክ ባለመሳተፉ የሚያጣው ነው በቀጣዩ ውድድር ዓመት ከስቴዲየም ሽያጭ እስከ 20 ሚሊዮን ዩሮ ያጣል ተብሎ ይታሰባል በዘንድሮ የስቴዲየም ትኬት የመግቢያ ጭማሪና ከመጣው ተቃውሞ አንፃርና ዩናይትድ በዚህ መንገድ እንግዲህ ቀጣይ ክረምት የዝውውር መስኮቱ ላይ የበለጠ ገንዘብ ወጪ የማያስደረጋቸው ለትኩረት ሲያደርጉ የኮንትራታቸው መጨረሻ ላይ ያሉና ልክ እንደ ሊያም ዴላፕ በኢፕስዊች ታውን መውረድ ምክንያት የዋጋ ቅነሳ የተደረገባቸው ተጫዋቾች ላይ ትኩረት ያደርጋሉ የጋርናቾ ወኪልና ማንቸስተር ዩናይትድ በጥቂት ቀናት ውስጥ ውይይት እንደሚያደርጉት ተረጋግጧል አሌሃንድሮ ጋርናቾም ሩበን አሞሪም ወደ ክለቡ ከመጣ ጊዜ አንስቶ በጥስጦሚናና በዩሮፓ ሊግ ዋንጫ የፍጻሜ ጨዋታ ላይ በተፈቀደለት ደቂቃ መበሳጨቱ ይታወቃል ጋርናቾ ከማንቸስተር ዩናይትድ የመውጣቱም ነገር እርግጥ እንደሆነ ነው ሮብ ዳውሰን እየዘገበ የሚገኘው ወኪሉም እንግዲህ በቀጣይ ከዩናይትድ ጋር የሚያደርገው ድርድር ወሳኝ ይሆናል ተብሎ ይጠበቃል በተጨማሪም እንግዲህ በክለቡ ደስተኛ አይደለም በአጠቃላይ የሩበን አሞሪም ፍልስፍና ካልወደዱት ተጫዋቾች አንደኛው አሌሃንድሮ ጋርናቾ ነው በስም ያልተጠቀሱም አብዛኞቹ ግን የ3-4-3 ፎርሜሽን ለማንቸስተር ዩናይትድ ውድቀት ነው ብለው ከሚያስቡ ተጫዋቾች አንደኛው እንደሆነም እየተዘገበ ይገኛል ለማንኛውም በቀጣይ እንግዲህ በማንቸስተር ዩናይትድ የአሌሃንድሮ ጋርናቾ ስንብት በትልቁ ይጠበቃል ማሊ በቀጣይ ላሉባት ከ20 ዓመት በታች ቶርናመንቶች ለተጫዋቾች ጥሪ ስታደርግ ማላዊ የማንቸስተር ዩናይትድ ተስፈኛ ሴኮ ኩኔ ጥሪ ተደርጎለታል በዚህም ሴኮ ኩኔ ማሊ ከ20 ዓመት በታች በመታደርገው ውድድሮች ላይ በቀጣይ ሀገሩን ወክሎ እንደሚሳተፍ ተረጋግጧል ማንቸስተር ዩናይትድ በርካታ ሰራተኞችን እንደቀነሰ ነግረናቸዋል ክለቡ 100 ሚሊዮን ዩሮ ካሳጣው የዩሮፓ ሊግ ዋንጫ ስንብት በኋላ ነው ይሄንን ውሳኔ ወሰነው ታዲያ እንዴት አገኛችሁት ግን ማንቸስተር ዩናይትድ ጨዋታ በተሸነፈ ቁጥር ሰር ጂም ራትክሊፍ እየተነሱ ሰው ያባረራሉ በዛሬው ዕለት ብቻ 200 ሰራተኞች ስንብት ሰማን በተጨማሪም የክለቡ መለማዮች ቁጥር እንዲሁም የትንተና ቡድን አባላት ቁጥር ለመቀነስ በቀጣይ ታቅዷል የክለቡን ወጪ በከፍተኛ ሁኔታ በመቀነስ ላይ የሚገኙት ማንቸስተር ዩናይትድ ባለፈው ዓመት 250 ሰራተኞች መቀነሳቸው ይታወቃል አሁን 450 በላይ ሰራተኛ በዩናይትድ ከሚቀጥለው ዓመት ጀምሮ በአጠቃላይ እንመለከታቸውም በርግጥ ወጪ ከመቀነስ አንፃር ሊሆን ይችላል ግን የሰዎቹ መቀነስ በራሱ አግባብና ተገቢ ነው ወይ በሚለው ጉዳይ ላይም በርካቶች እየተነጋገሩበት ነው ቃል ስፖርቶች ነበርን ከሀገር ቤት እስከ ባህር ማዶ የሳቱ መረጃችን ይህ ነው በቀጣይ ግን እንገናኛለን ላይክ ሰብስክራይብ ሼር ማድረግ እንዳይዘነጋ በደህና ቆዩን